ሐዋርያው ታምራት ታረቀኝ ስለ ኢየጩፋ ያጋለጠው ከባድ ምስጢር በርካቶችን አስደንግጧል። የተጸለየበትን ዘይት ልጄ ይፈወሳል እያሉ ሰዎችን ለልጆቻቸው ፈውስ 15 እና 20 ሺህ ብር የሚሸጡስ የሉ አሉ። ወንጌልና ገንዘብ አንድ ሰው አገልጋይ ለመሆን ሲያስብ ከደሃ ገንዘብ ሰብስቦ ሀብታም ለመሆን የሚያስብ ከሆነ የሚያሳፍር። ፓስተር ዘማሪ ታምራት ኃይሌን መድረክ ላይ ያስለቀሳቸው ጉዳይ ምን ይሆን? እጅ ጫና አድርጎ በላምጣ ገንዘብ፣ አንድ ትንቢት ቃል ተናግሮ አምጡ ገንዘብ፣ አንድ የፈውስ መልእክት አስተካክሎ ተፈወሰም አልተፈወሰ ገንዘቡን አምጣ ቀድመ ሆነዋል። የእነዚህ ስጦታዎች ትክክለኛ ትርጉማቸውን ካለመረዳት ጀምሮ አጠቃቀማቸው ላይ አለማወቅ ብቻ አይደለም፣ ድፍረት፣ በጣም ኃይለኛ ድፍረት። ከሰሞኑ በኦርቶዶክስ ቤተክርስቲያን ማርያም ቤዛ አይደለችም ብለው የተናገሩት የኦርቶዶክሱ ጳጳስ ከባድ ውሳኔ ተላልፎባቸዋል። ብፁዕ አቡነ ገብርኤል ማርያም ቤዛዊት ዓለም አትባልም በማለት ከቤተክርስቲያናችን የነገረ ማርያም አስተምህሮ ውጪ የሰጡት ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሐሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ ብፁዕነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በታቅቦ እንዲቆዩ ሲል ቋሚ ሲኖዶሱ ውሳኔ አስተላልፎባቸዋል። ኢየሱስ በመስቀል ላይ ደሙን አፍስሶ የከፈለውን ዋጋ ድሆችን ብር እያስከፈሉ በገጽታው ስም ይጸልዩ ሰዎች አሉ። ይሄ ደግሞ አንገታችንን የሚያስደፋ ነው። የእግዚአብሔርን ጸጋ የተጸለየበትን ዘይት ልጄ ይፈወሳል እያሉ ሰዎችን ለልጆቻቸው ፈውስ 15 እና 20 ሺህ ብር የሚሸጡስ የሉ አሉ። ብዙ የሚያሳፍሩ ብዙ የሚያሸማቅቁ ነገሮችም በዚህ ዘመን ሆነዋል። ወንጌልና ገንዘብ አንድ ሰው አገልጋይ ለመሆን ሲያስብ ከደሃ ገንዘብ ሰብስቦ ሀብታም ለመሆን የሚያስብ ከሆነ የሚያሳፍር። ያ ማለት የሆኑ 5 እና 10 ሰዎች ገስታውስ ከፍቶ ዘይት ሸጦ ቤት ነዱ ማለት በዚህ ዘመን ሪቫይቫል የለም ማለት ግን አይደለም። ዮሐንስ አንገት ስለተቆረጠ ኢየሱስ ነብይ መሆኑ ይቀራል ወይ? በቃ እግዚአብሔር የተናገረኝ ግን እንደ ዳዊት የተራቡኝ ልጆች አሉኝ። ይድረስልን ወገኖች፣ ጣልቃ ይግባ። መሪዎች ፈርታችኋል አውቃለሁ። ምክንያቱም እዚህም ያ ብዙ ለትውልዱ አብዛኛው ተመለስ ቢሉ ስለማይመለስ ነገር ከምን ጎረጎር ብላችሁ መሪዎች በፍርሃት ዘም ብላችኋል። ያቅሜን ያህል ልናገር። እዚህ ያላችሁ ሁላችሁም አድምጡ። ስህተት ነው። ጸጋ አይሸጥም። በነፃ ተቀበልን፣ በነፃ እንሰጣለን። ክብር ለጌታ እግዚአብሔር ይሁን። በነፃ ሰጥቶናል፣ በነፃ እንሰጣለን። ቤተ ክርስቲያን ከምትሰበስበው መባ አስራት ካላት ሀብት አገልጋዮቿን በወጉ ማስተዳደር፣ በልተው ጠጥተው ደስ ብሏቸው ውለው እንዲያድሩ ማድረግ ስራዋ ነው፣ ኃላፊነቷ ነው። ከዛ ውጪ ግን ጸጋ አይነገድበትም። የሚያምን ይድገምና ይበል እስቲ። ጸጋ አይነገድበትም። በጸጋ መነገድ መጽሐፍ ቅዱሳዊ ነው በሉ። አይፈቀድም። ሶስተኛ ትኩረት ከሰጪው ላይ ተነስቶ በስጦታዎች ላይ ከመቼውም በላይ በአሁኑ ጊዜ ተአምራቶችና ተአምራት ይሰራሉ የሚባሉ ሰዎች ራሳቸው ከእግዚአብሔር በበለጠ ይመለካሉ። ልዩ ትኩረት፣ ልዩ ክብር፣ አድናቆትና ውዳሴ ይቀርብላቸዋል። ሽር ጉድ ይላል፣ ጎንበስ ቀና ይላል። ጸጋ አለው ጌታ ይጠቀምበታል የሚባል ሰው ጫማው ይሳማል፣ ጉልበቱ ይሳማል። እንትፍ በልብኝ፣ በጣትህ ንካኝ፣ እፍ በልብኝ ይባላል። ይሄን ጉባኤ መርቃለሁ። እግዚአብሔር ራሱ እፍ ይበልባችሁ። የሰው ምራቅ አይደለም፣ የሰው ፍታ አይደለም፣ የሰው እጅ አይደለም። ስተት ነው፣ ነውር ነው። እግዚአብሔር በዚህ ልክ መረሳት የለበትም፣ መናቅ የለበትም። በሕግ መጽሐፍት ከኔ በቀር ሌሎች አማልክት አይሁኑልህ ከሚለው እና መቼም ቢሆን ሊሻር ከማይችለው አምላካዊ ትእዛዝ አንስቶ በአዲስ ኪዳን ጌታችን ኢየሱስ ክርስቶስ ካስተማራቸው የአንድ አምላክ አምልኮ ትምህርቶች ሐዋርያት በእጃቸው ይደረግ ከነበረው ድንቅና ተአምራት የተነሳ ሰዎች እየተገረሙ
በልዩ አይን ሲያዩዋቸውና ጎንበስበስ ሲሉላቸው ምን ይሉ ነበር? ይሄንን ስግደት ለማን አድርጉት እያሉ ይመልሱ ነበረ። ዛሬ ግን ጎንበስበል ይላሉ። ጎንበስበል፣ ከዚህ በላይ ይገባኛል፣ ያንሰኛል የሚሉ ደፋሮች በቅለዋል። እግዚአብሔር የንስሐ ዘመንና ዕድል ይስጣቸው። ትላንትና ነግሬያችኋለሁ። ነቢይ የተባለው መኪና እየነዳ ወይም እየተነዳለት በሄደበት ጎዳና ላይ አሸዋ ላይ ሰዎች ይንከባለላሉ። በእግሩ የረገጠው በጫማ የረገጠውን አፈር እያነሱ ይቅማሉ። ትኩረት ከሰጪው ላይ ተነስቶ በስጦታዎች በተአምራቶች ላይ አራተኛ የቤተ ክርስቲያን ሕመም፣ የቤተ ክርስቲያን ግንጠላ በየቦታው በመትከል ስም፣ በመባዛት ስም፣ በራእይ ስም አካሉ እንደ ዶሮ ብልት እየተቆራረጠች ነው። ግን ይሄን ደፍሮ በመድረክ ላይ የሚገስጽ እናቆም የሚል ወየው ምን እየሆንን ነው ብሎ የሚያለቅስ ብዙ አይታይም። ከፈተ 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 ከፈተ፣ አስመረቀ አስመረቀ፣ አለቀ። ከዚያ በኋላ የአንድ ሳምንት ወሬ ነው። ምን እየሆንን ነው ብሎ የሚጠይቅ ተሰብስቦ የለም። የሚቆረጠው የማን አካል ነው? ሲበሏ የማን ነው? እና አያመውም? እሾህ ብንወጋ አያመንም? ጥፍራችንን ስንቆርጥ ምላጭ ልፍ ቢል አያመንም? እንዴት ነው እኛ ትንሿ ህመም እያመመን ክርስቶስ ግን ጥል ሲል በአካሉ እንዴት ነው ማያመን? እንዴት ነው ማያመን? አካሉ አይደለንም እንዴ? ለምን አያመንም? መቼም ዋና ዋና በሆኑ አስተምሮች ልዩነት ከተፈጠሩ የአደጋውን ንዝረት በሚቀንስ መንገድ በቀስታ መለየት ግድ ቢሆንም መለያየትና መከፋፈልን እንደ አምልኮ መያዝ፣ እንደ ዘይቤ መያዝ ግን እጅግ በጣም ያሳዝናል። እኛም በዚህ ሁኔታ በአሁኑ ጊዜ ለቁጥር በሚያታክትና አንገት በሚያስደፋ ልክ ተባዝተናል። ይህን ቤተ ክርስቲያንን የማዋከብ አዙሪት ከተሰጡ ስሞች አንዱ ቤተ ክርስቲያን ተከላ ወይም ራእይ የሚል ነው። ግን ውሸት ነው፣ ስተት ነው። ቤተ ክርስቲያን ባለበት በተተከለበት አይተከልም። ወንጌል ባልተዘራበት ጫካ ደን መንጥሮ ተራራ አፍርሶ ያልሰማ ሕዝብ ባለበት ሄዶ የሚሰብክና የሚተክል ጀግና ከተገኘ በጸሎታችን እንከተለዋለን። ግን አይፈልግም። ሁሉም የሞቀ ከተማ ይፈልጋል። ቢዝነስ ያለበት ከተማ የሆነ ያህል ሰው ግራ ጋብቶ አውጥቶ ተከልኩ ይላል። ተከላ ሳይሆን ግንጠላ። በእውነት ይህን ስትሰሙ የህመም ፊት እንኳን ፊታችሁ ላይ አላይም። እንደው የመታመም የሚል ብዙ ህዝብ ላይ አላይም። ሰውየው እንዳለው ክርስቶስ በአካል እዚህ ፊታችን ቢቀመጥ በጣም እርግጠኛ ነኝ ፊቱ ጭምድድ ብሎ እያለ ወይ እዚህ ቆሞ ቢናገር በጣም ያሳዝናል። ቤተ ክርስቲያን መክፈት ይላሉ። እኔ መክፈት አለለው መክተፍ ነው ምለው። መክተፍ ትንንሽ አርጎ መቆራረጥ። እዚህ ጋር ተገነጠለ ወጣ የሚለው ብቻ አይደለም መወቀስ ያለበት፣ የተወጣበት ራሱ ውስጡ ጤነኛ ነው ወይ? ሰዎች ለምን መገንጠል ይፈልጋሉ? ለምን መከፈል ይፈልጋሉ? ነባሩ ቤተ ክርስቲያን ራእዩ ትኩረቱ ምንድን ነው? እግዚአብሔር ሥራ ይሰራል፣ ወንጌል ይሰበካል፣ ትውልድ ይተካል፣ በልጆች በሕፃናት ላይ ትኩረት ተደርጎ ይሰራል። ወንጌል ዋና አጀንዳ ነው። ሰዎች እግዚአብሔር በሰጣቸው ጸጋ እንዲያድጉ ይፈቀድላቸዋል። ትንንሾች ይደመጣሉ። እነዚህ በሌሉበት ሁኔታ አንዳንዶቹ መገንጠል ቢያምራቸው አይፈረድባቸው። በዛም አለ በዚህ ግን የክርስቶስ አካል እየተገነጣጠለ አካሉ እየታመመ ነው። አቆማለሁ፣ አይዟችሁ፣ ትንሽ ደቂቃ ትንሽ ነገሮች ላንሳ፣ አቆማለሁ። አምስተኛ የመሪዎች ግጭትና ለእርቅ እምቢተኝነት፣ ሌላው የክርስቶስ አካል ህመም። መሪዎች ይጋጫሉ፣ የጉድ ይጋጫሉ፣ ይጣላሉ፣ ይጋጫሉ። ጊዜያዊና አነስተኛ የሆነ በውይይት በምክክል ሊፈታ የሚችል ግጭት የትም ይፈጠራል፣ የትም ይኖራል። ከዚህ ነፃ መሆን አንችልም ሰዎች ስለሆነን። ግን በዛ ልክ አይደለም። ይጋጫሉ፣ አንዴ አይጋጩ እንጂ ከተጋጩ ጉዳዩ የሚያልቀው በፍቺ ነው።
እርቅ የሚባል ይቅርታ የሚባል ንስሐ የሚገባል መሪዎች ጋር አይታሰብም። ምእመኑ ነው ንስሐ እንዲገባ የሚመከረው። ባልና ሚስት ሲጣሉ ነው ታረቁ የሚባሉት። መሪዎች ሲጣሉ አይታረቁ። እነሱ ከሚታረቁ ቤተ እምነቱም አጥቢያውም ለሁለት ይከፈላል፣ መንጋ ይበተናል። መሪዎች አይታረቁም። ግጭትን መፍታት፣ እርቅን ማውረድ አለመቻል ያውም በመሪዎች ደረጃ ሲሆን እጅግ ይከብዳል፣ ያሳዝናል። በእኛም ዘንድ ባለፉት አያሌ ዓመታት በታዩ ትልልቅ ግጭቶችና አለመግባባቶች የታዘብነው ልባችን የደማበት ክስተት ልማድ እንዳይሆን ግልጽ ውይይትና ንስሐ ያስፈልገዋል። አሜን ብለሃል። እግዚአብሔር ይባርክ። እስቲ አሜን በሉ እስቲ ሁላችሁ። አዎ አይታመም። ጌታችን የቆሰለው በቂ ነው። አይበቃውም? አይበቃውም የቆሰለው። ስድስተኛ የመሪነት ጥራት ዝቅ ማለት። የመሪነት ጥራት ዝቅ ማለት። ጢሞቴዎስና ቲቶ ይነበብ ነበር የሽማግሌ ምርጫ ሰሞን ድሮ። አሁን ማንበብ አያስፈልግም፣ ምክንያቱም ያን የሚሞላ ስለሌለ ባይነሳ ይሻላል። ምክንያቱም መሪነት አሁን በዝምድና በዘር በጎሳ የሽማግሌ ምርጫ ሰሞን ካምፔን ይደረጋል። የምረጦኝ ዘመቻ የነምረጠው ዘመቻ ደግሞ የሚያካሂዱ አሉ፣ ቡድኖች አሉ። ቤተሰብ ዘር አብሮ አደግ ምናምን ተሰብስበው እገሌ እንምረጥ እገሌ እንምረጥ። የሚገርመኝ ድራማ በጣም በነግራችሁ ለተግሳጽም እንዲሆን ዓመት ሙሉ መተው ማያውቁ ምእመናን ቤተክርስቲያን ለእሁድ አምልኮ መተው ማያውቁ ምእመናን አዳራሹ ግጥም የሚለው መቼ መሰላችሁ? የምርጫ ቀን የምርጫ ቀን ወደ ዓለም የሄደም መጠጥ ቦታ የሄደም ትዳሩን የፈታም ሁለተኛ የደረበም ተጠራርቶ የምን ቀን ይመጣል? ኧረ እባካችሁ ተናገሩ። አዎ አዳራሹን ይሞላል። ሁኔታው አላምር ካለ ደግሞ ምርጫው በጠብ እንዳይበላሽ ሲሰጋ ደግሞ ለጸጥታ አካላት ይነገራል፣ ለፖሊስ። እስቲ እግዚአብሔር ያሳያችሁ። በክርስቶስ ቤተ ክርስቲያን ወንጌል አምኖ ወንጌል ሰብኮ ወንጌል ተሰብኮ የኖረ ሕዝብ የመሪ ምርጫ በፖሊስ ተከቦ ያካሂዳል። የእስራኤል ቅዱስ እግዚአብሔር ምሕረት ያድርግልን። እንዴት እዚህ ደረጃ ድረስ ወረድን? እንዴት ወረድን? አልፎ አልፎ አንዳንድ አካባቢ ምርጫ ዘንድሮ ይተላለፍ ይባላል። ጠቡ በጣም ሲበረታ ሁሉም በያለበት ጡንቻውን አፈርጥሞ እስቲ ቆይ ሁኔታ ያሰጋቸው አይ ለዚህ ዓመት ይለፍ ተብሎ ያድራል። ድሮ ወንድሞችና እህቶቼ ተጠቁመሃል ሲባል ዝንብ እንዳረፈበት ያህል አያራግፍም። ድሮ ሰው ልክ ዝንብ ሲያርፍበት እንደሚያራግፍ ተጠቁመሃል ሲባል ኧረ በኢየሱስ ስም እኔ አልበቃም እኔ ኧረ እባካችሁ ብሎ ነው የሚለው። አሁን እኮ የምረጡኝ ዘመቻ ከየት መጣ? እንግዳ ነገር ነው፣ አዲስ ነገር ነው። ክርስቶስ በአካሉ ታሟል። ሰባተኛ የሙሉ ጊዜ አገልጋይ በሚል ሰበብ ያለ ጥሪው የወጣ ያለ ጥሪው መውጣቱ ሳያንስ ከወጣ በኋላ የሚጠራበትን ታይትል ራሱ ነው የሚመርጠው። እንትን በሉኝ በየቦታው በተለይ ከሀገር ውጪ በዞርኩባቸው ዓለማትና ከተሞች ስራ ለመሸሽ። ምክንያቱም እንደ አገር ቤት አይምሰላችሁ፣ ስራ ድብን ያደርጋል፣ ያደክማል በጣም። ውጭ ሰርቶ ውሎ ማታ ገብቶም ቤቱ ሰራተኛ ያሉ እሱ ነው የሚሰራው። እንዲህ ካለ ድካም ለመላቀቅ ሰዎች ተጠርቻለሁ ብሎ ይወጣሉ ለወንጌል። ከሳምንት እስከ ሳምንት ቃሉን አያነቡም፣ አይጸልዩም። ቢዝነሳቸው አይደለም። እሁድ ዕለት ክራባታቸውን አሳምረው መጥተው ይቆማሉ። ይሄ ሙዚቃ ይደለቅላቸዋል። አሜን በሉ፣ ሃሌሉያ በሉ፣ አጨብጭቡ፣ ቁጭ በሉ፣ ብድግ በሉ። ከዛ ያለፈ አንድ ቁም ነገር ለህዝቡ ሳይሰጡ ቀኑ ያልቃል። ግን የፓስተርነት ስም፣ የነቢይነት ስም፣ የሐዋርያነት ስም ራሳቸው የመረጡትን የስም አይነት
ቆቡን አጥልቀዋል። ታሟል ክርስቶስ በአካሉ የሰማችሁ ነው። ታሟል። እዘኑለት፣ እንዘንለት። ለታመመ ሰው ብርቱካን ሙዝ ተይዞ እግዚአብሔር ይፍታህ ይማረህ ይባላል። እንዘንለት። የሚያስጨፍር ነገር ብዙ አላይም ወገኖች፣ የሚያሳፍር ግን ብዙ አለብን። ወንጌላዊነት ነበር ድሮ ከበር መልስ ተጠራሁ ያለ ሁሉ ወንጌላዊ ይባላል። ምን ነው እስቲ መጋቢም እኮ አለ አስተማሪም እኮ አለ የሚል ትግል ነበር አንድ ዘመን። አሁን አስተማሪ መጋቢ የሚባለው አርጅቷል። አሁን የሚጠራበት ሰው ብዙ የለም። በተለይ ወንጌላዊማ የተጸየፈ ስም ሆኗል። አሁን የሚጠራበት የሚፈልገው ሰው የለም። ወይኔ የከበረ አገልግሎት፣ የከበረ ጸጋ። ፓስተር በሉ ነበር አንድ ሰሞን ትግሉ። አሁን ፓስተርነት ተበላ፣ ስኳሩ አለቀ። ነብይነትም ትንሽ አረጃውን ሐዋርያነት። ከዛ ደግሞ ምንድነው የሚባለው? አለ የሚቀጥል ቢሾፕ፣ ሌላስ ማን ኦፍ ጋድ፣ ሌላስ ይቀጥላል። መቆሚያ የለውም። አሳፋሪ። ቤተ ክርስቲያን ማህበረ ምእመናኑ የበላይ መሪዎች መዝነው ጸጋው ምንድነው፣ ስጦታው ምንድነው፣ የት ጋር ነው ብለው መዝነው አይተው እግዚአብሔር የሰጠ ጸጋ ይሄ ነው ብለው ሲሰይሙ ደስ ይል ነበር ድሮ። አሁን ራሱን ቆቡ የመረጠውን ቆብ አንስቶ አናቱ ላይ ያደርጋል። አስፈሪ ዘመን ነው። ስምንተኛ አንድ ሁለት ነጥብ ልጨምርላችሁ። በሙሉ ጊዜና በትርፍ ጊዜ መሪዎች መካከል ያለው ውጥረት። ሁለቱም እግዚአብሔር ለሥራው የጠራቸው በእርሻው ላይ ያሰማራቸው አገልጋዮች ወንድማማች ሆነው ሳለ ግን ያለው መካሰስ፣ ያለው መቀናናት፣ ያለው መፈራራት፣ ያለው ጥላቻ ይሄ ነው የሚባል አይደለም። ሙሉ ጊዜና ሌላ የመሪነት አገልግሎት ላይ ያሉ ወንድሞች መካከል ያለ ክፍተት ያሳስባል። በጣም ያሳስባል። አብረው አይጸልዩም፣ አብረው አያመልኩም፣ አብረው ቃሉን አያነቡም፣ አብረው ቡና አይጠጡም። ሁለቱ ክፍሎች ባላንጣ ሆነው ይታያሉ። ግልጽ መነጋገር ያስፈልገናል። ሁለት ነገር ልጨምርላችሁ። 9ኛ መንፈሳዊ ስልጣንን ራስን ማስከበሪያ የማድረግ ልምድ። መሪነት ራስን ማስከበሪያ፣ ዘመድ አዝማድ መጥቀሚያ ሆኖ እግዚአብሔር ለማገልገል ህዝቡን ለመመገብ፣ ለመምራት፣ ለመጠበቅ ሳይሆን ራስን ለመጠበቅ እየሆነ ነው። መንፈሳዊ ስልጣን ራስን ማስከበሪያ የማድረግ ልምድ እየገነነ እየጨመረ እየሄደ ነው። 10ኛውና ለጊዜው የመጨረሻው በመሪዎችና በአገልጋዮች በኩል ብቻ አይደለም ችግሩ። ምእመን ተብለን የምንጠራው እዛ ኋላ ከፊት ከኋላ ያለን የተቀመጥን መንፈሳዊ ስልጣንን መናቅ፣ ለመንፈሳዊ ስልጣን ዕውቅና አለመስጠት፣ ማቃለል ደግሞ ምእመኑ ህዝቡ ጋር ይታያል።